እሁድ ቤተክርስቲያን ሄዳለሁ ለማለት ፈልጉና ተማሪዎቻችን ሰንዴይ አይ ጎ ቱ ቸርች ይላሉ። የዚህ አረፍተ ነገር ስህተት ምንድነው? እሁድ ማለት ከፈለግን ሰንዴይ ሳይሆን ኦን ሰንዴይስ ነው የምንለው። እሺ እዚቹ ጋር አያይዥና ኦን ሰንዴይም የሚባል ደግሞ አለ አይደል? ሶ ላይክ ዋትስ ዘ ዲፈረንስ ኦን ሰንዴይስ ኤንድ ኦን ሰንዴይን ደግሞ አብራሪልኝ። ኦን ሰንዴይ ሲሆን ስፔሲፊካሊ ስለ አንድ ሰንዴይ ነው የምናወራው ወይም ስለ አንድ እሁድ ነው የምናወራው። ኦን ሰንዴይስ ስንል ግን ኤስ ስትገባባት ግን እሁድ ይሆናል። ላይክ እሁድ ሁሌ የሚያደርጉት ነገር ኦን ሰንዴይሱ ማለት ነው። ኦን ሰንዴይ ብቻ ግን ከሆነ ግን ላይክ አንድ ነው ማለት ለምሳሌ I went to my grandparents house like I can say last Sunday or like on Sunday, right? On Sundays እሁድ ሁሉ ጊዜ ቤተክርስቲያን ምንድነው አያቶቼ ጋር ሄዳለሁ። ግን last Sunday ወይም ደግሞ on Sunday ደግሞ ባለፈው አንድ እሁዷን ነው የምንገልጸው ነው። በጣም ጥሩ ፊውቸርም ይሆናል። ለምሳሌ አሁን ለምሳሌ እሁድ አዋሳ ሄዳለሁ ከሆነ አገሩ አዋሳ on Sunday ነው የምንለው ማለት ነው። on the coming Sunday or on Sunday ምናምን የሚለው በቃ ያንን አንድ ስፔሲፊክ ሰንዴ ያሳያል። ስለዚህ ቅዳሜ እሁድ ሰኞ ስትሉ ሰንዴይ ሳተርዴይ የሚለውን መጠቀም በጣም ክልክል ነው። እዚሁ እናያይዝና ሌላም ደግሞ ብዙ ሰው ኮንፊውዝድ የሚሆንበት አለ። ኢን ታይም እና ኦን ታይም ምንድነው ልዩነታቸው? So the first one is like like I always arrive at work or at my working place, okay? On time ምናምን ላሉ ይሄንን ካልኩኝ on time የሚለው like በሰዓቱ አይደለም ሳላረፍድ በዛ ሰዓት እንደምገኝ ያሳያል ማለት ነው። ኦኬ ኢን ታይም ግን ከዛች ቀደም ብሎ አይደለም። ለምሳሌ if I say like ጊዜው ከመድረሱ በፊት ወይ ደግሞ ከመርፈዱ በፊት ያለውን ጊዜ ኤክስፕሌን ለማድረግ ኦኬ just in time ይላሉ አይደል? just in time like ሊረፍድብህ ሲል መጣ አይነት ነገር ነው አይደል? so in time የምትለዋ ከመርፈዱ on time ከመሆኑ በፊት ያለችዋ ታይም ላይ ሰውየው መድረሱን ወይም ከመርፈዱ በፊት ያለውን ሰዓት ኤክስፕሌን ለማድረግ ይሆናል ማለት ነው። maybe if you can you can give them example. Well, we should always be in time, right? In time. Always be in time. Yeah, and like be on time too, right? Exactly, being on time too. But like they usually say also on time is late ይላሉ አይደል? On time is late, yes. በሰዓቱ መምጣት ማርፈድ ነው ይላሉ አይደል? ለመዘጋጀት ስለማንችል ጊዜ ስለማይኖረን. We'll come up with other videos. Thank you, bye bye.